ሰበር ዜና ደብረጽዮን ገብረ ሚካኤልን ጨምሮ በከፍተኛ የህወሓት አመራሮች ላይ ያነጣጠረ የድሮን ጥቃት ተፈጸመ። በመጨረሻም አብይ ጄኔራሎቹ ላይ ጥቃት ከፍተዋል። ወለጋ ላይ ደግሞ የፋኖ ኃይሎች ከገዳ ኮማንዶ ጋራ የሞት ሽረት ትንቅንቅ እያደረጉ ነው። ጤና ይስጥልኝ፣ ይህ አዲስ ፖስት ሚዲያ ነው። ለእናንተ የሚመጥኑ ሰበር ዜናዎችን አጠናክረን መተናል። ዋና ዋናዎቹን እናስቀድም። ዛሬ በመቀሌ ከተማ 2 ተከታታይ የድሮን ድብደባዎች ተፈጽመዋል። ጥቃቶቹን በተመለከተ የፈረንሳዩ ዜና ወኪል ባወጣው ዘገባ የአየር ድብደባው ህወሓት ከፍተኛ አመራሮች ላይ ያነጣጠረ እንደነበረና በጥቃቱ ወቅት አመራሮቹ ስብሰባ ላይ እንደነበሩ ዘግቧል። ጥቃቱን በተመለከተ ያልተሰሙ አዳዲስ መረጃዎችን እናስደምጣቸዋለን። በአዲስ አበባ በርካታ ከፍተኛ ባለስልጣናት በቁጥጥር ስር ዋሉ። ባለስልጣናቱ ከባድ እርምጃ እንደተወሰደባቸው ታውቋል። ከሰሞኑ ከንቲባ አዳነች አቤቤ ከፍተኛ አመራሮቻቸውን ለቀናት በዝግ ሰብስበው እንደነበረ የሚታወቅ ነው። እርምጃው ከዚሁ ጋር የተያያዘ ነው። ታድምጡታላችሁ። ሻዕቢያ ከእስራኤል ከባድ ማስጠንቀቂያ ተሰጠው። ሞሳድ ለኢሳያስ አፈወርቂ ግልጽ ማስጠንቀቂያ መስጠቱ ታውቋል። ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑ ተመልክቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ እንጋብዛችኋለን። ወደ ዝርዝሮቹ እናምራ። አሜሪካና ኢትዮጵያ ግብፅን ለማደራደር እንቅስቃሴ ጀመረች። ከወራቶች በፊት ትራምፕ የአባይ ግድብን በተመለከተ ለግብፅ የወገነ ተደጋጋሚ አስተያየት መስጠታቸው ይታወቃል። ይህ በሆነበት ሁኔታ አዲስ አበባ የዋሽንግተንን የንግግር ግብዣ ትቀበላለች ወይ የሚለው ተጠባቂ ሆኗል። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ዋሽንግተን በኢትዮጵያ በግብፅና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ቡሎስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል። ይህ የአሜሪካ ጥረት የመጣው ኢትዮጵያ የናይል ዋና ገባር በሆነው አባይ ወንዝ ላይ የገነባቸውን የህዳሴ ግድብ አሰራር በተመለከተ በግብፅና በኢትዮጵያ መካከል ያለውን ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ነው። አዲስ አበባ ግድቡን የኤሌክትሪክ ኃይል የማመንጨት አቅሟን በከፍተኛ ደረጃ የሚያሳድግና የኢኮኖሚ እድገቷን የሚደግፍ ዋና ብሔራዊ የልማት ፕሮጀክት አድርጋ ትመለከተዋለች። አብዛኛው የንጹህ ውሃ ፍላጎቷ በናይል ወንዝ ላይ የተመሰረተው ግብፅ በበኩሏ ግድቡ በታችኛው የተፋሰስ ሀገራት የውሃ አቅርቦት ላይ ተጽዕኖ ያሳድራል ስትል ደጋግማ ስጋቷን ገልጻለች። ካይሮ በተለይም በረጅም ጊዜ ድርቅ ወቅት የህዳሴ ግድብ አሞላልና አስተዳደርን የሚገዛ ህጋዊ አስገዳጅነት ያለው ስምምነት እንዲኖር ጥሪ ስታቀርብም ቆይታለች። ሱዳን በድርድሩ ውስጥ የተሳተፈች ቢሆንም አቋሟ በየጊዜው ከግብፅ ይለያል። ካርቱም ከግድቡ የተረጋጋ የውሃ ፍሰትና የኤሌክትሪክ ኃይል ግዢ ጥቅሞች ሊገኙ እንደሚችል ብታመላክትም በሌላ በኩል ስለ ግድቡ ደህንነትና አሰራር ስጋቷን ስትገልጽ ቆይታለች። ኢትዮጵያን፣ ግብፅን፣ ሱዳንንና ዓለም አቀፍ አሸማጊዎችን ያካተቱና ከዚህ ቀደም የተደረጉ የድርድር ምዕራፎች የመጨረሻ ስምምነት ላይ ሳይደርሱ ቀርተዋል። በተለይም ኢትዮጵያ ከታችኛው የተፋሰስ ሀገራት ጋር ሁሉን አቀፍ ስምምነት ላይ ሳትደርስ ገደቡን መሙላት ከጀመረችበት ጊዜ አንስቶ አለመግባባቱ ይበልጥ ተካሮ ቆይቷል። የአሜሪካ አዲስ የግፊት ጥረት የመጣው ኢትዮጵያ በናይልና በገባሮቿ ላይ ተጨማሪ የውሃ መሰረተ ልማቶችን ለመገንባት ባላት እቅድ ላይ ግብፅ አዲስ ማስጠንቀቂያ በሰጠችበት ወቅት ነው። ሚድል ኢስት ሞኒተር ነሐሴ 10 ቀን የአንድን የግብፅ ምንጭ ጠቅሶ እንደዘገበው ግብፅ ማንኛውም ሀገር የናይል ውሃን ወደ ታችኞቹ ተፋሰስ ሀገራት የሚፈስበትን ሁኔታ እንዲቆጣጠር አትፈቅድም። ምንጩ ይሄንን የተናገሩት የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ የግብፅ ምንጭ ኢትዮጵያን የተናጠል እርምጃዎችን በመውሰድና ዓለም አቀፍ ሕግን በመጣስ የከሰሱ ሲሆን የግብፅንና የሱዳንን የውሃ ጥቅም የሚያስጠብቅ ስምምነት እንዲደረግ ካይሮ የምታቀርበውን ጥያቄ ደግመው አጽንኦት ሰጥተውበታል። ምንጩ አክለውም ግብፅ ጥቅሟን ለማስጠበቅ የሚያስችሏትን ብዙና ሰፊ አማራጮች እንዳሏት ቢጠቅሱም ነገር ግን ካይሮ ምን አይነት እርምጃዎችን ልትወስድ እንደምትችል አላብራሩም። ግብጽ
በናይል ወንዝ ላይ የሚደረግ ማንኛውም ዝግጅት የቆየውን የውሃ ጥቅሟን ማስጠበቅ አለበት የሚል ጽኑ አቋም ስትይዝ፣ ኢትዮጵያ በበኩሏ የውሃ ሀብቷን የማልማት ሉዓላዊ መብቷን የሚገድብ ማንኛውም ገደብ ውድቅ ታደርጋለች። ወደ ቀጣይ መረጃችን ስናልፍ ሻዕቢያ ከኤርትራ ከባድ ማስጠንቀቂያ ተሰጠው። ሞሳድ ለኢሳያስ አፈወርቂ ግልጽ ማስጠንቀቂያ መስጠቱ ታውቋል። ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎችን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወክ ስትራቴጂዋን እየተገበረች መሆኑ ተመልክቷል። በስልታዊቷ የቀይ ባህር ዳርቻ ላይ የምትገኘው ኤርትራ በሱዳን መደበኛ ጦር ወይም ሳፍና በፈጣን ድጋፍ ኃይሎች RSF መካከል እየተካሄደ ያለውን አስከፊ ወታደራዊ ግጭት እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን አቅጣጫ ያለውን ተጽዕኖዋን በከፍተኛ ደረጃ ለማስፋፋት እየሰራች መሆኑ ተገልጿል። ሞሳድ ኮሜንታሪ በኦፊሳላዊ የኤክስ ገጹ ላይ እንዳመላከተው ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎቿን ከማቋቋም አልፋ ከጽንፈኛ ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናውን የማወቅ ስትራቴጂዋን እየተገበረች መሆኑ ተመልክቷል። ሞሳድ ኮሜንታሪ ይህንን ከማለቱ በፊት ኢትዮጵያ በተደጋጋሚ ኤርትራ የሱዳንን ቀውስ በማባባስ አጋጣሚውን በመጠቀም ተዋጊዎችን በማሰልጠንና በማስታጠቅ አይነተኛ ሚና እንደምትጫወት ዓለም ይወቅልኝ ስትል ደጋግማ አሁን ድረስ እያስገነዘበች መሆኑ ይታወቃል። ኤርትራ አሁን ላይ ብረት ያነሱ የኢትዮጵያን አማጽያንን በማሰልጠን ከለላ በመስጠት መሳሪያ በማጓጓዝና በማስታጠቅ የምታደርገውን ተሳትፎ አሳድጋ በገሃድ ጥምር ጦር ማደራጀቷ ይታወቃል። እንደ ተለያዩ ዘገባዎችና የጂኦፖለቲካ ተንታኞች ገለጻ የኤርትራ መንግስት በጋሽ ባርካ የድንበር ቀጠናዎች ወታደራዊ የስልጠና ካምፖችን በመክፈት በምስራቅ ሱዳን የሚንቀሳቀሱ የተለያዩ ብሔረሰብ ተኮር ታጣቂዎችን፣ የቢጃና የራሻይዳ ቡድኖችን እንዲሁም ከእስልምና አማጽያን ጋር ትስስር ያላቸውን ኃይሎች በማሰልጠንና በማስታጠቅ ላይ እንደምትገኝ ተረጋግጧል። የአስመራ መንግስት ዋና ዓላማ ከራሱ ድንበር ውጪ ታማኝ የሆኑ የደህንነት መዋቅሮችን ማዘጋጀት ነው። ይህም ኤርትራ ሊቃጣባት የሚችልበትን ማንኛውም አይነት ቀጠናዊ ስጋት አስቀድማ እንድትከላከልና በድንበር አካባቢዋ ያለውን አለመረጋጋት ወደ ራሷ ግዛት እንዳይዛመት ለማድረግ እንደ ደህንነት ከለላ ወይም በፈር ዞን ትገለገልበታለች። በሱዳን ውስጥ ያለው አሁናዊ የእርስ በርስ ጦርነት ቢቆም ወይም ደግሞ መፍትሄ ቢያገኝ እንኳን ኤርትራ በምስራቅ ሱዳን ማለትም በካሳላ ገዳሪፍና ቀይ ባህር ግዛቶች የገነባቻቸው የታጣቂዎችና የፖለቲካ መረቦች ከጦርነቱ በኋላም ቢሆን የሚዘልቁ ናቸው። ይህም ኤርትራ በቆዳ ስፋቷም ሆነ በህዝብ ቁጥሯ እጅግ በምትበልጣት ጎረቤቷ ሱዳን ውስጥ የረጅም ጊዜ የበላይነትና የፖለቲካ ተጽዕኖ እንዲኖራት አስችሏታል። በአንድ ወቅት ኤርትራ በሱዳን ግዛት ውስጥ ያደራጀችውን ኃይሎች ስትፈልግ ጃስ የምትላቸው የትርምስ አቅሞቿ እንደሆኑና ግብጽ ይህንኑ የትርምስ ምንጭ በዋናነት በሎጂስቲክና በገንዘብ እንደምትረዳ የኤርትራ መንግስት ተቃዋሚዎች መግለጻቸው ይታወቃል። የእስራኤል የስለላ ድርጅት አካል የሆነው ሞሳድ ኮሜንታሪ በኤክስ ገጹ ላይ ይህንን ከማሰራጨቱ ቀደም ሲል የኤርትራ የፖለቲካና የደህንነት ተንታኞች፣ የዜና ማዕከላት ሃሬትዝ እና ጂዊሽ ኒውስ ሲንዲኬት ጂኤንኤስ እንዲሁም የጂኦፖለቲካ ምርምር ተቋማት የኤርትራን መንግስት ወቅታዊ ወታደራዊና ዲፕሎማሲያዊ አካሄድ ከእስራኤል ስትራቴጂካዊ ጥቅም አንጻር በስፋት ተችተው ማስጠንቀቂያ አውጥተው ነበር። ኤርትራ ቀደም ሲል ከእስራኤል ጋር የጠበቀ ደህንነትና የኢንተለጀንስ ትስስር የነበራት ቢሆንም ከቅርብ ዓመታት ወዲህ ግን ግንኙነቷን ሙሉ በሙሉ በማቀዝቀዝና የእስራኤልን አምባሳደር ሳይቀበሉ በማስተጓጎል ወደ ኢራን፣ ቻይናና ሩሲያ ጎራ መቀላቀሏ ይታወቃል። በተለይም ወደ ኢራን አክሲስ ማዘንበሏ ጥያቄ ውስጥ ከከተታትም ቆይቷል። በቀጣይ ዜና በአዲስ አበባ በርካታ ከፍተኛ ባለስልጣናት በቁጥጥር ስር ዋሉ። ባለስልጣናቱ ከባድ እርምጃ እንደተወሰደባቸው ታውቋል። ከሰሞኑ ከንቲባ አዳነች አቤቤ ከፍተኛ አመራሮቻቸውን ለቀናት በዝግ ሰብስበው እንደነበር የሚታወቅ ነው። እርምጃውም ከዚሁ ጋር የተያያዘ ነው። በተጠናቀቀው የ2018 በጀት ዓመት በብልሹ አሰራርና በህገወጥ ተግባራት ሲሳተፉ ተገኝተዋል በተባሉ 216 ሰራተኞች ላይ ከቀላል እስከ ከባድ የዲሲፕሊን እርምጃ መወሰዱን የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታወቀ። ቢሮው እንዳስታወቀው እርምጃ የተወሰደው ከደንበኞች በቀረቡ ጥቆማዎችና በተካሄዱ የክትትልና የኦዲት ስራዎች ህገወጥ አሰራር ተገኝቶባቸዋል በተባሉ ሰራተኞች ላይ ነው። ከ216ቱ ሰራተኞች መካከል የ6 ሰራተኞች የቅጥር ውል ሙሉ በሙሉ መቋረጡንም
አዲስ ማለዳ ከቢሮ ያገኘችው መረጃ አመላክቷል። ቢሮ ባለፉት 2 ዓመታት አካሄጄበታለሁ ባለው ተቋማዊ ሪፎርም የአገልግሎት አሰጣጥን ለማሻሻልና በስራ ሂደቶች ውስጥ የሚከሰቱ ድግግሞሾችን ለመቀነስ የዲጂታል ስርዓት ማሻሻያዎችን ማድረጉን ጠቁሟል። በተጨማሪም 7079 ነፃ የስልክ መስመር በመዘርጋት ህብረተሰቡ በአገልግሎት አሰጣጥና በስራ ሂደቶች ላይ ያሉ ችግሮችን እንዲያሳውቅ እድል መፈጠሩም ተገልጿል። በበጀት ዓመቱ በየደረጃው የአሰራር ጥራት ኦዲት መካሄዱን፣ የመመሪያና የአሰራር ጥሰት በተገኘባቸው ማህደራት ላይም የእርምት እርምጃ መወሰዱን ቢሮ አስታውቋል። የተቋሙ አመራሮችና ሰራተኞች ስለ ሙያዊ ስነ ምግባርና ብልሹ አሰራርን ስለመከላከል ተከታታይ የግንዛቤ ማስጨበጫ ስልጠናዎች እየተሰጣቸው መሆኑን የገለጸው ቢሮ በቀጣይም በተቋሙ ውስጥ ተጠያቂነትን ለማስፈንና ህገወጥ አሰራሮችን ለመከላከል የክትትልና የቁጥጥር ስራዎችን አጠናክሮ እንደሚቀጥል ማስታወቁ ተመልክቷል። በመጨረሻም ወደ እናንተ የምናደርሰው መረጃ ዛሬ በመቀሌ ከተማ 2 ተከታታይ የድሮን ድብደባዎች ተፈጽመዋል። ጥቃቶቹን በተመለከተ የፈረንሳዩ ዜና ወኪል ባወጣው ዘገባ የአየር ድብደባው በህወሓት ከፍተኛ አመራሮች ላይ ያነጣጠረ እንደነበረና በጥቃቱ ወቅት አመራሮቹ ስብሰባ ላይ እንደነበሩ ዘግቧል። መሰረት ሚዲያ ባወጣው መረጃ መሰረት ጥቃቱ በህወሓት አመራሮች ላይ ያነጣጠረ ነበር። ነገር ግን አንድም ህወሓት አመራር አልተገደለም። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ ያወጣ ሲሆን የክልሉ ከፍተኛ ባለስልጣናትም ለኤኤፍፒ ዜና ወኪል አረጋግጠዋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በመቀለ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል። የመኖሪያ አካባቢን ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽሟል ያሉት አቶ አማኑኤል በጥቃቱ ስለደረሰው ጉዳት ግን ዝርዝር መረጃ እንደሌላቸው ገልጸዋል። የክልሉ ኮሚኒኬሽን ቢሮ ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀለ ከተማ የተለያዩ አካባቢዎች በተፈጸመ ድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስቱን ተጠያቂ አድርጓል። የፌዴራል መንግስቱም ሆነ ከመከላከያ ሰራዊቱ በክልሉ ተፈጸመ ስለተባለው የድሮን ጥቃት እስካሁን ድረስ ያሉት ነገር የለም። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐሙስ ነሐሴ 14 2018 ዓ.ም የተፈጸመውን አደገኛ ጥቃት በሐውልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 ዕዳ ማርያም አካባቢ በሚገኙ መኖሪያ ቤት ላይ መሆኑን አስታውቋል። መግለጫው አክሎም በጥቃቱ 13 ሰዎች ከባድና ቀላል ጉዳት ደርሶባቸው ለሕክምና ወደ ሆስፒታል መወሰዳቸውን ገልጿል። ሁለተኛው ጥቃት ደግሞ በኩሃ አካባቢ መፈጸሙን ገልጾ በዚህ ጥቃት ምክንያት የደረሰ ጉዳት እንደሌለ ተናግሯል። መግለጫው የከተማዋን ነዋሪዎች ተጨማሪ ጥቃቶች ሊፈጸሙ ስለሚችሉ ጥንቃቄ እንዲያደርጉ መልእክት አስተላልፏል። በክልሉ የሚተዳደረው የትግራይ ቴሌቪዥን ዳዕሮ በተባለው አካባቢ የተፈጸመውን የድሮን ጥቃት በአቅራቢያው የነበሩ እናትና ልጅ ላይ ጉዳት ማድረሱን ዘግቧል። የድሮን ጥቃቱ በመኖሪያ ቤት ላይ ያደረሰው ጉዳትና ሰላማዊ ሰዎች ሕክምና ሲደረግላቸው የሚያሳይ ምስልም አጋርቷል። በህወሓትና በፌዴራል መንግስቱ መካከል የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ በኋላ በመቀለ የድሮን ጥቃት ሲፈጸም ይህ የመጀመሪያው ነው። ከቅርብ ጊዜ ወዲህ በክልሉ የተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች በህወሓትና በፌዴራል መንግስቱ መካከል የተፈጠረውን ውጥረት እየተባባሰ መምጣቱን ያሳያሉ። በትግራይ ክልል ባለስልጣናት የፌዴራል መንግስቱ በተደጋጋሚ የሚፈጸምባቸውን የድሮን ጥቃቶች አውግዘዋል። ማክሰኞ ነሐሴ 12 2018 ዓ.ም ከመቀለ 15 ኪሎ ሜትር ርቃ በምትገኘው ዳንዴራ አቅራቢያ የድሮን ጥቃት ተፈጽሞ አንድ ሰው መገደሉንና አንድ ሰው ላይ ደግሞ ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ረቡዕ ዕለት በሰጡት መግለጫ ማክሰኞ ነሐሴ 12 2018 ዓ.ም በእንደርታ ወረዳ በቀዳማይ ወያነ ቀበሌ ዳንዴራ በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃትና የአንቶኖቭ ድብደባ ተፈጽሟል ብለዋል። በደቡብ ትግራይ ነሐሴ 4 ቀን 2018 ዓ.ም በራያ አላማጣ መረዋ በተባለ አካባቢ በተፈጸመ ሌላ ጥቃት ደግሞ አንድ ሰው መገደሉንና 3 ሰዎች መጎዳታቸው ተገልጿል። በወቅቱ ቢቢሲ ያነጋገራቸው ምንጮች የድሮን ጥቃቱ ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኝ ስፍራ 3 ጊዜ መፈጸሙን ተናግረዋል። የፌዴራል መንግስቱ
በተደጋጋሚ ተፈጽመዋል ስለተባሉ ጥቃቶች እስካሁን ድረስ በይፋ ያለው ነገር የለም። የፌዴራል መንግስቱ የተሰየመውን የክልሉን ጊዜያዊ አስተዳደር የህወሓት መሪዎች ከተቆጣጠሩ በኋላ ባለፉት ወራት በሁለቱም ወገኖች መካከል የጦርነት ዝግጅት እየተደረገ መሆኑ ሲነገር ቆይቷል። ያለው ውጥረትም እየተባባሰ ወደ ግጭት ሊያመራ ይችላል የሚል ስጋት ሲገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቶችና የድሮን ጥቃቶች መፈጸማቸው ተዘግቧል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።